የወንዶቹ በላይ ነኝ ማን ነው እኔን የሚነካኝ የሚለው ራሱን የሚያሞግሰው ያበበ ደበሳሌ ዝና በመድብል ጉድ ሆኗል። በዚህ ዓለም ስኬታችን ከተሳካልን አንዱ የመድብል ጉዳይ ነው ብሎ ለጓደኛው ለካሌብ ደውሎ ነግሮታል። ኤፍራታ በታዘዘችው መሰረትም ኤፍራታ ገንዘብ ስለምትወድ ከመድብልም ገንዘብ ተቀብላ እንድትከታተልለት ማህሌትንና ዝናን አዟት ነበር። እሱም ደግሞ ከጅሏት ነበር። እቤቷ ድረስ በመሄድ እሱን ካልገደልሽው እገልሻለሁ፣ መርዙን ስጩ፣ ወደ አፉ ትንሽ ይግባ እንጂ ይሞታል ብሎት እያስፈራራት ዝና ስለ አዘዛት ብቻ እሱም ደግሞ እሷ አጋር ሄዶ አንቺ ካለሽልኝ ተስፋ ይኖረኛል፣ እኔ ግን ብዙም ተስፋ የሌለኝ ሰው ነኝ እያለ የሆዱን እያወራት እሷም መጠጡን ቀዳችው። መጠጡን ስትቀዳው እሱም አይቷት ነበር። ሳትቀምሰው መቅመስ ያልፈለገው ዝና ጠጭ ሲላት ለመጠጣት ፈቃደኛ አይደለችም። ስልክ ተደወለ፣ ተርበተበተች። ስልኩን ለማንሳት ፈራች። ስልኩን ብድግ ሲያደርገው የደወለው ዝና እንደሆነ ስትነግረው በቀጥታ ደውይለት፣ ተሳክቶልሃል፣ መርዙን ጠጥቶታል ብለሽ ንገሪው አላት። እሷም እየተርበተበተች በዛ ባላት መሰረት ለዝና ደውላ ነገረችው። ዝና መስኬቴ ተሳክቶልኛል በዚህ አመት ብሎ እሱን ከዛ ቤት አውጥቶ ለመጣል ወደዛ ቤት ሲገባ መድብል ራሱን ስቶ የወደቀ አስመስሎ ዝናን መርቶታል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታይ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ምሳሌ ድራማ ክፍል 87 ተንኮለኛዋ ወይዘሮ ማህሌት ብዙ ነገር ስትፈጽምባቸው ከዝና ጎን በመሆን መድብልን ለመግደልና ደግሞ እሱን ለማሸነፍ እሱን ከጣለ በኋላ ጉዳዩ እንዲሳካለት የፈለገው ዝና ራሱ በሰራው ስራ ደግሞ ለመድብል ባዘጋጀው ራሱ ወድቋል። ኤፍራታ አንቺ ምንም የሚያስፈራሽ ነገር የለም፣ መርበትበት ብሎ ነገር የለም፣ እዚህ ቤት ብቻ እንዲመጣ አድርጊ ብሏታል። አንተም በእኔ ላይ ጉዳታ እንዳታደርስብኝ እኔ አንዳችም አንድ ነገር አልሆን እንጂ እሺ አለችው። እሱም ደሱን ለጓደኛው ደውሎ በቃ ደስ ብሎኛል፣ ያሰብኩት ተሳክቶልኛል፣ በዚህ አመት እንግዲህ ስኬቴ አንድኛው ደስተኛ የሆንኩበት ነገር ተሳክቷል አለ። ካሌብ ጓደኛውም ጥሩ እንዳደረገና የመድብል መወገድን እንደፈቀደ እንደተቀበለምና እንዳስደሰተው ደግሞ ለዝና ለተንኮለኛው ይነግሯል። ወንድነትህን ያሳየኸኝ ለዚህ ነው ወይ? እኔን ያበበ ደበሳ ልጅ አታውቀኝም ማለት ነው? ሰራሁልህ እያለ ሲስቅ ዋጋውን ሰጥቶታል። ምሳሌ እሷም ደግሞ ከእዛች ከቅድስት ጋር በመሆን አምሮኛል የሚለውን ጥያቄ ጠይቃታለች። ያማረሽ ምንድን ነው እያለች እሷም እያስመረጠቻት ነበር። ወክ እናድርግ ብላ ወደ ውጭ ይዛት ሄዳ አንድ ፍጥን ቅሽቅሽ እያለ ደላላ መንገድ ላይ ይዟቸው ሲያናዝዛቸውና ሲያፋጥጣቸው ሲያጫውታቸውም ነበር። ልጁ ጤነኛ አይደለም፣ እባክሽ ነይ እንሂድ ብላ እነሱም ወደ ቤታቸው ተመልሷል። ሞገስና ዳጣ ስለ መድብል ስልክ አለማንሳት በጣም ተጨንቀዋል። በጣም የተጨነቀችው አንድ ነገር አድርጎት ይሆናል እንጂ እኔ ያዝና የሚባል ሰው በጣም ነው የምፈራው አለች ዳጣ። አይዞሽ፣ እንዴት ሆኖ የትስ ሄዶ ሊሆን ይችላል? ለምን ስልኩ ታዲያ እንደዚህ ሊሆን ይችላል? ሞገስም በጣም ተጨንቋል። ቆይ እስኪ ኤፍራታ ጋር ልደውል። የኤፍራታም ስልክ አይሰራም። አሁን ገብቶኛል፣ ሁለቱ አንድ ጋር ሆነው አለማቸውን እየቀጩ ይሆናል አለች ዳጣ። አንቺ ደግሞ እንዴት ሆኖ ነው እንደዚያ ሊሆን የሚችለው ሲልም ሞገስ ለዳጣ ነግሯታል። በጦርነትም ውስጥ ቢሆን እሱ ደግሞ ያስፈልጋል። አንተን የነበርክባቸውን ላስታውስ ሆይ የቁም ሳጥኑን ጊዜ ስትለው ቁም ሳጥን ውስጥ እየተደበቀበት ብሩክ ሲመጣ መኝታ ክላሱ ውስጥ
ክላስ ገብቶ የተደበቀበትን ለማስታወስ ነበረ። እሱን ደግሞ የአምኜ የቀበርኩት ነገር ስለሆነ እባክሽ እንዳታስታውሽኝ ብሎ እንዳታስታውሰው ለዳጣ ነግሯታል። ዝና ደውሎ ለኢፍራታ እንግዲህ አልመጣም፣ ማህሌት ትመጣለች፣ ሁለታችሁ እኔ እንደምላችሁ ታደርጉታላችሁ ብሎ ነግሯታል። ግን አጠገቧ ያለው ደግሞ ለሷ መልካምና ጥሩ ነገር እየተመኘላት እንዴት እስካሁንስ የብሩክ ታላቅ ወንድም ሆነ እንዴት አልወለድክም እያለችው እየጠየቀችው ነው። እሷም ደግሞ እኔ ተሰማኝ ስሜት አንቺም ተሰምቶሻል ብሎ ጠይቋት ነበር። እሷ ግን ከጎን እየደገሰችለትና እሱን ለመግደል ነበረ። የሆነ ደስ የሚል ነገር አላት ብሎ ለሞገስ በባለፈው ክፍል ነግሮት ነበረ እና በዛም እንግዲህ ወደዛ የሄደው ስለሷ አንዳንድ ነገር ማወቅና የራሱን ህይወት ደግሞ ለሷ ግልጽ አድርጎ መግባት እንዳለበት ይኸው እዚህ ቤት ነው የምትኖሩት ሲላት የታላቅ ጡረተኛ ከማህሌት ጋር ይኸው አብረን ነው የምንኖረው ስትለው እኛም እችን በምታከል ክላስ 9 ሆነን ነበር የምናሳልፈው እስር ቤት ብሎት ለኤፍራታ ነግሯታል። እንደፈጸመችውና መርዙን ሰጥቼዋለሁ ወድቋል ብለሽ ንገሪው፣ ያለበለዚያ ካልመጣ ለፖሊስ ሄጃ አመለክታለሁ ብለሽ ንገሩ ብሎ ደግሞ መድብል ለኢፍራታ ነግሯታል። ኢፍራታም እየተርበተበተች ደግሞ ዝና ገልሻለሁ ሰላላት እየተርበተበተ እሷም ለዝና ነግሯለች። አሳካሹ ጎበዝ ብሏት እሷን አመስግኗታል። እሷ ግን ያንን ነገር ልታደርገው ነበር። ይሄኛው ደግሞ ነቅቶ ያችን የተደገሰችለትን መርዟን አልቀመሳትም እድኗል። ከዛ አንቺ ምን ያንቦቀቦቅሻል ብሏታል። ወደ ቤት እንዲመጣ ደግሞ እሷ ስላዘዘችው እንደለመደው እየተንቀባረረ መጣ። ዋጋውን አገኘ። መድብልም ለሞገስ ደውሎለታል። ይዞለት የሚመጣውን እቃ በፍጥነት ይዞለት ወደዛ ቤት እንዲመጣና ዝናንም እንደመታው ሲነግረው በጣም ደስ ብሎታል። ዳጣም እርቦኛል ምግብ አቅርቢልኝ ቅመሟ እያለች ለቅድስት እየነገረቻት ነበር። ቅድስቴም ደግሞ የሆድሽ ነገር አይሆንልሽም አለቻት። ከዛ አብረን እንሂድ ብሎ ሞገስ ሲነግራት እኔ ዝና የሚባለውን ሰውዬ ፈራዋለሁ አልሄድም አለችው። እሱም ወደዛ ቤት ሄዶ በር ቆርቁሮ ዝና በተዘገረረበትም ሞገስ ከፍተውለት ገብቷል። ኢፍራታ ጥጓ ላይ ስልክ ተደውሎላት እየተርበተበተ በዝና ባበበ ደበሳሌ ስልክ ማህሌት ተንኮለኛዋ ደውላ ዝናን ለማውራት ፈልጋ ነበረ። የለም ብላ ደግሞ ኢፍራታ ምላሹን መልሳላታለች። ማህሌት ወደዛ እንዳትመጣም ተናገሪ ብሏት መድበል ነግራለች። ይዞ የመጣውን ሞገስ ደግሞ ለመድብል ሰጥቶታል። በጣም ደስ ብሎታል። እንዴት ሚስቱን የሚያስቸግረውና ለ10 ዓመት ያሰቃያትን ወንድ እንደዛ አልሸነፍም ባይ ተዘግርሮ ሲያየው ሁለቱም በጣም ደስ ብሏቸዋል። ሌላኛዋ ሉላዬ ደግሞ ደውላ እንዲመጣላት ወይንም የትና ብላ ባለቤቷን ጠይቀዋለች። እሱ ደግሞ እመጣለሁ የሚለው ምላሽ ሰጥቷታል። የምትፈልገውን ነገር ከሱ እንደፈለገች ደግሞ እሱን አዘዋለች። ንገረኝ ሲላት በጽሁፍ ጽፍልሃለሁ ብለዋለች። ከዛ ከዝና የሚባል ሰውዬ ደግሞ እንዲጠነቀቅላት በጣም የምትፈልገው የምትወደው የበፊቱ ፍቅረኛዋ አሁን ላይም ለሷ ብሎ ብዙ የተፋለመላት ሞገስ ነው። መድብል ታሪክ ሰርቷል። ዝና አልሸነፈም ባዩ የተጎራው ስኬቴ ተሳክቶልኛል። የተመኘሁት ትልቁ ስኬቴ በዛ አመት ትልቁ ህልሜ የተሳካልኝ አንደኛው መድብልን ማሸነፍ ነበረ። እሱም ተሳክቶልኛል ብሎ የመሰራቹን ለጓደኛው ደውሎለታል። እንዲህ አይነት ደስ የሚል ዜና ደግሞ ስለነገርከኝ አንተም እንኳን ደስ ያለህ ብሎታል። አውጥተው ይጥሉት ይሆን ወይ መድብል ይጥለው ይሆን ወይ? እንደገና ኢፍራታ ደግሞ አታለው አምኜ ነው እኔ የቀረብኩሽ፣ አንቺ ደግሞ አስመስለሽ እኔን ለምን እንደዚህ ልትገልኝ
መርዝ ልትሰጭኝ ነበር? ይህን ያክል ስላመንኩሽ ግልጸኛ ሆኜ ስለቀረብኩሽ ነው ወይ ብሎ ደግሞ እሱ ከእስር ቤት ሲወጣ የራሱን ህይወት እንደሚኖር ያንን በቃ መምራት እንደሚችል ትዳሩን ይዞ ያንን ሚስጥሩን ዝርግፍ አድርጎ ለኤፍራታ እሷ ጥሩ ጓደኛ ትወደኛለች፣ ሀሳቤን ወደ እሷ ሼር ካደረኩት ብሎ በዛ መሰረት እሱ ሲቀርባት እሱም ደግሞ ብዙ ገንዘብ ከፍሎላት ሚስጥሩን በሌላ በኩል ደግሞ የማህሌትን የዝናን ጉዳይ እሱ እንደሚፈልጉትና ለነሱ ጥላት እንደሚሆኑም የነገራት እሷ በዝና ፈርታ እሱ ገልሻለሁ በህይወት አላኖርሽም ለሱ መርዝ ካልሰጠሽ ብሎ ሲያስፈራራኝ ነው ያደረኩት ብላ ለመድብል እነግረዋለሁ። መድብል እንግዲህ ከኤፍራታ ጋር የተጠጋው ነገር ይዘልቅ ሆነ ወይስ እንደገና ይሄ ነገር ደግሞ ያንን ሀሳብ ስላሰበችበት ሌላ ነገር ይፈጠር ሆኖይ ዋናውና ትልቁ ጉዳይ ረባሹ ሁሉንም እየበጠበጠ ያለው ራሱን የሚያሞግሰው ዝና ነበረ። ዝና አንድ ነገር ከሆነ ሌሎቹ እነ ማህሌትም ተንኮል አትሰራም፣ እንደገና ታርፋለች። የምትመካው በሱ ነው። ናፍቀኸኛል አለችው። መድብልን ናፍቀኛል ስትላንች ወደዛ ከረፈፍ እያለም ወደ መድብልን ለማንሳት እንግዲህ ለመድብል ለሳጥን ለሌሎቹ ደግሞ ቦታ የሚይዙበትን ሰዎች አዘጋጅልኝ ብሎ የመቀበሪያ ሳጥን ለማዘጋጀት የፈለገው መድብል ዝና ለመድብል ሳጥን ለመግዛት ያሰበው ሰውዬ በኮርት ወደዛ ሲገባ ራሱ ወርቋል ማለት ነው። በቀጣይ ክፍል ደግሞ በሌላ እንከሰትበታለን። ቤተሰብ ያላችሁበት ሰላም ቆዩ። ባይ ባይ።